ፕሮቴስታንት ናት። አየሽ እኔ ደግሞ ማቃት በሌላ ነው ስትሰብክ ነው ነጠላ ለብሳ ሙሉ መጥታ ልትሰብከን ስትል አይ እንደዚህ አይነት ነገር ግን እምነቷን ትቀያይራለች ማለት ነው። ነጠላ ለብሳ ፎቶ አይቻለሁ እኔ። አዎ ግን ፎቶ ብቻውን አይደለችም። እኔ ቤት ነው እኛ ቤት በመጣችበት ሰዓት ነው ነጠላ እየለበሰች ትሰብክ ነበረ። ክርስትናን ኦርቶዶክስም ማለት ነው። አቡ እመኝኝ ብቻዋን አይደለችም። ከጀርባዋ ሰው አለ። እኔ እኮ የሆነ ጊዜ ከሀቢብ ጋር ዱካም ሬስቶራንት ምግብ እየበላን ከሆነ ሰውዬ ጋር ይቻታለሁ። ጥቁር ወፍራም ሰውዬ ማለት ነው። እና ታዋቂው ብላኝ ቁጭ ብዬ ሰላም ብያቸው ከዛን ሄድኩኝ ማለት ነው። ይሄ ነው ጉዳዩን የሚጨርስልን አለችኝ። ማለት ኢትዮጵያዊ አይደለም አፍሪካዊ ነገር ኢትዮጵያዊ ነው ግን አማርኛ ብዙም አይደለም። ግን ደግሞ ኢትዮጵያዊ ነው እሱ። አሁን እሱን ከእሱ ጋር ነው የምንሄደው ነው ያለችው። እንግዲህ ሞዴል ልሆንን የአሜሪካ ላይ ማለት ነው። ሞዴል ለዛ ነው ራስሽን ሞዴል ብለሽ የሰየምሽ። ሞዴል አረግሻለሁ ብላሽ ወደ ላርገኝ የሚያምናትን ሰው ትመርጣለች። አሁን ለምን እኔ በቀላሉ ሰው አቦ አንቺ እኮ ቆጥ እኮ ነሽ እናቴ። አልታለልም እኮ እኔ ታሪሽ ድምፅሽ አላማረ እውነት የምታወሪያት መሲል እኮ ነው የምትለው ራሱ ታሪክ እሳሙ ግን ሀቡ ልታሳምንሽ ትችላለች። በምን እንደሆነ ታውቂያለሽ? ቁጭ ብላ ስታወራ ወይ ምናልባት ከነ ቤተሰብሽ አሜሪካ ወስድሻለሁ ብትለኝ የኔን ፓስፖርት መውሰድ አይችልም። ቪዛ ሊሰጠኝ የሚችለው አሜሪካ ኤምባሲ ብቻ ነው። ስለዚህ አንቺ ልትወስጂኝ አትችይም። የምትሄጂበትን ብር ልችልሻለሁ ልትለኝ ምናልባት ኖ የኔ እኮ የልጅና የኔን ፓስፖርት ወስዳ ታሪኳን ከነገረችሽ ምናምን ልጆቿን እሰይ ቤታዬ፣ አዎ የህይወት ታሪኳን ታወራልሻለች። እኔማ ወይኔ አብሬያት ላርግሻለሁ እያረቀሰች የምትነግርሽ ነገር ሲያሳምን የልጅና የኔን ፓስፖርት እኮ ወስዳ አጠገቧ ሳምንት አቆይታ አንጥታ እንኳን ደስ አለሽ ያለችኝ ቀን የአሜሪካ ቪዛ መጣልሽ። እንዴት ንቅጥቅጥ ያለች ናት! ግን ንቅጥቅጥ ያለች ናት። ወይኔ ስታምር እኮ ቤታ ብታያት ቀይ ንቅጥቅጥ ያለች ናት። ወይ ድብዝዝ ያለች ነገር ናት። ምን አልሽኝ? መሲና ማንን ነበር ያልሽው? አሁን ብሪጅስቶን ያልሽው አለች። አሁን ልጥራት። ቆይ ሼር ላድርግላት። እሺ ጥረት መሲል ጥረት ካልሆነ ቀጥታ ደውለታለሁ። እሺ ሼር አድርግላት። አሁን ቅጥቅጥ ያለች ቀይ ቆንጆዬ እኮ ናት። ደግሞ ቆንጆ ናት። እዛ አሉት ከፍንትን ብላ ነው እያሉ ስለሆነ ሰዎች አንድ ጨምርልሽ ፕሮቴክት ስናደርግ ነው። እሺ ምንም ችግር የለውም። መስዬ አንዴ ነይ ብሪጅስቶን ነይ ላይቭ ላይ ፕሊዝ። ቴንክ ዩ መሲማ እንዲህ ብታይ ኖሮ የኔ ራሷ ነበር ዘላ ገብተም እሷ እኮ ልትይዛት ሁላ ነበረ። ጋይስ ፎሎ አድርጓት። ሳጂን አንዴ 30 ሺህ እናስገባት። ጊቫዌይ ብቻ እግዚአብሔር ተበሉ። ፎሎ አድርጓት ውዶቼ። ወይ ጸጉሯ ላይ እንደዚህ የደፋችው ቁርጡ ላይ እሱ ላይ መሰለኝ የተመሳሰለችባቸው ያመሳሰላቸው ነገር እኮ አለ። በቀደም ይኸውልሽ ያደረገችው ጸጉር እንዲህ ድፍት ያለ ነበር ግንባር ላይ። ያቺ ምን እሱ ነው አየሽ፣ ያመሳሰለ በዛ ላይ የተመሳሰለባቸው እኮ። ታዲያ እንደዛ ሆነ ስማርት እኔ እኮ ሁሌ እናገራለሁ። አቡ የሚሰማኝ አጥቼ ነው። እኛ ሴቶች ማኔ ስናረግ ፊተር ስናረግ መንትያ ነው የሚመስለው እንዳለ አላረገችም። ያችኛው እንደዚህ ድፍት ምን አለ ሰው ልጁ ምን አለ የጆሮአችሁ ጌጥ ይመሳሰላል። አሁን የጆሮ ጌጥ አንድ ጌጥማ ፋሽን ነው እንደደስ አንድ ብቻ ነው ያለው። ሁለተኛ ነገር ደግሞ እሺ እኮ አሁን እኮ ችግር የለም። እኔ ገረመኝ መጠርጠር እኮ ያለ ነው። ዋይዝ ያደርገዋል አንድ ሰው ቢጠረጠር ልክ ነው። ምክንያቱም ፍትህ ሊያመጣ ነው። ግን በእንደዚህ አይነት መንገድ አይደለም። አሁንም ቁጭ ብለው ፋሲካ ብሯ ስለተመለሰላት ነው። ያኛው ደግሞ ፈርቶ ወጣ ያሉ ስለሆነ አንድ ሰው ማመን ስለጥፋታቸውን ላለማመን ምን መሰለሽ አንድ ሰው መጀመሪያ የአንቺ ጋር እዚህ ጋር ላሉትን ያቺ ፋሚሊ የኔ ፋሚሊ ናቸው። አንድ ሰው ይምጣና ሁለት ምስክር አለ የሚባለው እንዘጋዋለን። ቪክተም ላይ ለሚል ሰው ምንም ችግር የለብኝም። እኔ ማሳየት ይችላል። ዋት ብርጅስቶን ናት ለመብረቁ ሳጂ እንደሆነች ነገረችው እያሉ ደግሞ ኧረ እንደው የጎበት ነው ትምጣመሲ። ሌላው ደግሞ ይኸውልሽ የተማረ ሰው ብልህ ሰው ሲሳሳት ይቅርታ ተሳስቼ ነው መስሎኝ ነው ይላል አይደለ? ግን ይኸውልሽ እንትን ኢጎ ያለበት ሰው ሲሳሳትን መሳሳቱን ላለማመን
ለዛ ነገር ምክንያት ነው እያስተባበሉ የሚሄዱት። ገባሽ? አሁን የቀጠሮ ጌም ስላለበት አካውንቱን ለመቀስቀስና የቀጠሮ ጌሙን ለማስተዋወቅ ግዴታ የሆነ አጀንዳ መፈለግ ነበረበት። ለዛ ነው ገባሽ? ፓስፖርቶች ደግሞ ፐርሰናል ኢንፎርሜሽንሽ ነው። ለማንም እንዳትሰጥ ፐርሰናል ዳታሽን ዩ ዶንት ሃቭ። በቃ በተረፈ ደግሞ ጉዳዩ ህግ የያዘው ጉዳይ አይደል? ፋሲካ መሰከረች፣ እንትና መሰከረ። አንቺ ፋሲካ ብርሽ ተመልሶልሽ ሳትነግሪኝ አይገርምሽም? እስቲ ሀቡ አይገርምም? መጀመሪያ ገንዘቡ ተመልሶልሻል። ዳታ የሚሰበስብልሽ ነው አይደል? ዝም ያልሽው አይገርምም? መጀመሪያ ምን አልመሰልሽ አልተበላችም አሉ። ከዛ እኔ ጸጥ አልኩኝ። እኔ አዋጡልኝ እንኳን አላልኩም ሀቡ አይደል? አዋጡልኝ አላልኩ፣ እርዱኝ አላልኩ። የተበላሁትን አሁን ደግሞ ብሩ ተመልሶልኛል። ኦልሬዲ ሚሊየነር ነኝ። በጸባይ ያዙኝ ማለት ነው። ቆይ ባለቤቷ ናት የመለሰችልሽ? አዎ ኮንታንት አለን እኮ ማሬ። ኧረ እንዳያሳፍሩ ኧረ ቀልድ ነው። እናቴ እዚህ ቲክቶክ ለችን ይዘው አትበሽ ተቀመጭ። ለምንድን ነው ለሚኪ ያልተመለሰለት? መኪናውን ሽጦ እኮ ነው የሰውዳ የከፈለው። ኢትዮጵያ በቤተሰቦቹ ሲዝቱበት እነዛ የተበሉት ሰዎች። ኧረ በመድኃኒዓለም መኪናዎቹን ሽጦ ቀጥታ ወደ እስር ቤትም ነው የሚያስገቡት። አባቴ ይመለስ መስዬ ሀቡ እንዴት ነሽ? አለን አለን። ሰላም ነው ማለት እንዴት ነሽ? መሲ አለው መስዬ ቪዲዮ አብሪ ማሬ። እንትን መንገድ ላይ ነኛ፣ ይዘጋብኛል። መኪና ውስጥ መስላለች። መሪ ካልታየ እኮ ችግር ድራይቭ እያደረግሽ ነው። ቀበቶ ወይ መሪ ካልታየ ችግር የለም። አይን እንድትተያዩ እኮ ነው። ለምን ማህሌት ለማኑ ብዬ ነው። እሺ አይ እሺ እንድታያት ነው። ሳጅ ማን ነው? እያት ነው ምን ያላቃት ነው ማለት ፎሎዬም አይደለችም። ምን ነው አይ ኮሜንታተሮች መሲ ብድስቶ ናት ለመብረቁ ሳጂ ማለት ማህሌት ናት 57 ሚሊዮን የሰረቀችው ናት ብላዋለች ብለው የምታውቂያት ከሆነ እንድትናገሪ ነው። እኔ እንደዚህ እኔ ሀቡ አሁን ላይ ጥሩ ሙድ ላይ ምናምን አይደለሁም። ታውቂያለሽ፣ በራሴ ጉዳይ ማለት ነው። እኔ ኮሜንታተር ምን ሰርታው ይብሉ ማሬ በየቤቱ እየዞሩ ካልኮመቱ ተናደደች መሲ። ኮሜንታተሮች ናቸው ማሬ፣ ወላሂ እነሱ ናቸው የኮመቱ። ቤታ አንቸርልሽ አይ ነው ማርያምን አውቆምቶ ነው። ግን መሽለትም የደረሰባት ነገር አለ። እሱ ትናንትና ነፃ ወጣች መሲ። ዛሬ ቲክቶክ እንዲህ ነው ማሬ። ይኸውልሽ እኔ ትክክል እንዲሆን ጊዜ በጣም ትንሽ ጊዜ ነው። አንቺን እናንተን አቀርፋለሁ ኮርስ እና እኔ ዛሬ ቀን ምን አሉኝ? ማህሌት ነው ያሉት። ማህሌት ነው የምትባለው ልጅቷ ማህሌት ወይ ሜላት ነው ማህሌት ነው ግን ማሂ ነው የምንላት። ማህሌት 57 ሚሊዮን ብር ወስደሽ በልተሽ ሄደሻል እና የእንባ የደሃም ላይ ፋትሽ ምናምን ብለው እኔን እንትን ያደርጉኝ ሀቡ ናት ኢንፎርሜሽን የሰጠችን ስላሉ ነው አቴንሽን የሰጠኋቸው። ከዛ በኋላ እንግዲህ ናት ስለተባለ ህዝቡም ስላመነ እኔ ጋር መጥቶ አንቺ ሌባ ሰርቀሽ ነው ለካ ሁሉ ፐርፊውም የገዛሽው፣ ቦርሳ የገዛሽው፣ ልብስ የገዛሽው ምናምን ማለት ስለጀመሩ እኔ ፐርፊውም ሪቪው አደርጋለሁ። ፐርፊውም አልሸጥም፣ ሸጠው ፐርፊውም የለም። ግን ራሴ ሽቶ ይሄ የኔ ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ሪቪው አደርጋለሁ። ከፈለገ ከመጣሁ አንድ ወር ይሆነኛል፣ ከዛ በላይ አይሆንም፣ ሜይ ቢ ፕላስ ማይነስ። ስለዚህ እኔን ታውቂኛለሽ፣ ማህሌትን በአካል ስለምታውቂያት እኔ ነኝ ስላሉ እኔን ታውቂኛለሽ። እኔ ሲጀመር አላቅሽም። እኔ ይሄ ወሬ ራሱ ገና አሁን ጠርታችሁኝ እኔ ቲክታክ ላይ አሁን ላይቭ ገብቼ አቡ ሙዚቃ ከፍቼ ዝም ብዬ እያዳመጥኩ ሀቡ ሲሉኝ ነው የመጣሁት። እኔ ለማንምም እንደዚህ ብዬ ያወራሁትም የለም። እኔ አሁን ይሄ እንደዚህ ያለው ሰው ገብቶ እኔ የት ቦታ ነው ያልኩት ቢባል መልስ የለውም። እኔ ሀቡ እናቴ ትሙት ጭራሽ እኔ እንደዚህ አይነት እንትን አላልኩም። እኔ ማህሌት የምትባለው ሴትዮ ቅንድቡ አፍንጫዋ ድረስ ማን ሄር አድርጋ ነው አንዴ ነው ያየኋት። ከዛ በተረፈ እኔ አላውቃትም። ወይ ጉድ በእናትሽ 11,000 ሰው መሀል አንድ ነገር ልናገር አቡ ፍቃድ በቃ ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም ተውኝ። እኔን እሺ በቃ እኔ ለልጄ ልኑርላት በቃ እና ለራሴ ልኑር በቃ እና ተውኝ በቃ ማንም ጋር ሀቡ እናቴ ትሙት እኔ ማንም ጋር እየደረስኩ አይደለም እና በቃ ተውኝ
መሲ በየቤቱ ስለምትገቢ እኮ ነው እንደዚህ ተናቅሽው። በየቤቱ ጡል አትበይ። በቃ የምትፈልጊው መናገር የምትፈልጊው ነገር ቤትሽ ከፍተሽ ተናገሪ። የሰው ልጅ ራሱን የሚያስከብረው ቲክቶክ ላይ ራሱ ነው። በየቤቱ አትንጦልጦይ። ለማንም መልስ አትስጪ። መርገጥ የምትፈልጊውን ቤትሽን ከፍተሽ እርግጥ አድርጊ እስኪወጣለሽ ድረስ። በተረፈ ማንም ገስት ላይ እየሄድሽ አትንጦልጦይ። በዚህ መንገድ ነው ራስሽ የምታስከብሪው። በተረፈ የሚያማሽ ከኋላሽ ይማሽ፣ ምን አገባሽ? አታይ ምን ከኋላ ፎቶዬን እየለጠፈ የሚያማ ይማኝ፣ ምን አገባኝ? ወንድ የሆነ ሰው ግን እኔን ቤቱ ጠርቶ ገስት ላይ አንጠልጥሎ ይረግጠኛል። ወንድ የሆነ ሰው እስኪ ቲክቶክ ላይ እኔን ይጥራኝ። አንደን የሚሉ ትልልቅ ነን የሚሉ ሰዎች ጠርተውኝ፣ ሁሉም ትልልቅ ነን በሚሊዮን ፎሎ ያላቸው ሄደውላቸው፣ እኔ ጀግና ሀቢባ ብቻ ነኝ ያልሄድኩላቸው። በነጋታው ቪዲዮ የሰራውላቸው እነሱ እኔን ጠርተው የማናገር ሞራል እንደሌላቸው የነገርኳቸው። ወንድ የሆነ ሰው ለምን? በራሴ ስለምተማመን፣ በንጽህናዬ ስለምተማመን። ንጹህ ነኝ የምትሉ ከሆነ ራሳችሁን አክብሩ። ለማንም ራሳችሁን አታብራሩ። አለቀ። ከስድብ ውጭ ማን አባቱ ምን ያመጣል? ስድብ ነው። እኛም እኮ መሳደብ እንችላለን፣ ስለማንፈልግ ነው እንጂ ስለማይመጥነን ነው እንጂ። ስድብ መሲ የዋህነቷ ነው የሚጎዳት። እኔ ነግራታለሁ ደጋግሜ ነገርኳት። ተይ እና ሀቡ ይሄንን አጀንዳ ራሱ አሁን አንቺ ቤት ጠርተሽ ጠየቅሽኝ፣ አልሰማሁምም። እኔ ከመብረቁ ጋርም በእንደዚህ አይነት ጉዳይ አላወራሁም። እኔ ኬት አምጥቶ እንዳወሩም አላውቅም። እሺ ሀቡ። እሺ መስዬ እናውቃለን። ማሪ ጀስት ብቻ ማለትም ባካችሁ ለምታውቂያት ሳጂን የምታውቂያት ከሆነ እንድትነግረኝ ነበረ። እኔ አንዴ እሱንም እኮ ታከባ ትዝም አትለኝም። እናቴ ትሙት መልኳ ምናምን ትዝ አትለኝም። ብቻ ግን የሆነ ቻይና ነገር ነው የምትመስለው። እንትን እስከዚህ ድፍት ስለምታረግ አታውቂያት። ልንሄድ ነው እዛ አሁን ነገ ወደ ውጭ ጉዳይ ልንሄድ ነው። ከኤጀንሲውን እና ከእኛ ጋር አብራችሁ ትሄዳላችሁ ነው እያሉ። ከኤጀንሲው ጋር ነው የምትሄዱት። ውክልና ለምን ኤጀንሲው አይወስድም? ለምን ሌላ ሰው እንትን ይባላል? አስክሬኗ እኮ ሲላክ የሞት ሰርተክፌቷ እኮ አብሮ ይላካል። ምክንያቱ የሞተችበት ምክንያት የሞት ሰርተክፌቱ ላይ እኮ ይጻፋል። ያ የሚጻፈው ከአስክሬኑ ጋር ስለሆነ የሚላከው 15 ቀን ሳይሞላ ቶሎ ተሯሩጣችሁ እናንተ ውጭ ጉዳይ ሄዳችሁ ከኤጀንሲው ጋር ጉዳዩን ካልጨረሳችሁ እኮ የሳውዲ መንግስት በ15 ቀን ውስጥ ሊቀብራት ይችላል። አሁን አዲስ ህግ ወጥቷል። አያስቀምጡም በረዶ ቤት ከ15 ቀን በላይ። እሺ አሁን እኛ እኮ ነገ እንሄዳለን። አሁን ለኤጀንሲውን ይሄን ውክልናውን ብንሰጠው ባለው መሰረት ቃሉን ይፈጽምልናል አይደለ? አካሄድ ግዴታው ነዋ። ካልብዛ በህግ ይጠየቃል እኮ። በቃ እሺ እኛ የውክልናውን ወረቀት ከዚህ ወንድም ማረጋገጫውን ያለውን ወረቀት ጨርሰናል። ከእሱን ከፈለግሽ እንልክልሻለን አንቺ ራሱ። አሁን ነገ ኤጀንሲው ጋር እንሄድና በጠዋት ኑና ውጭ ጉዳይ እንሄዳለን ብለዋል ኤጀንሲዎቹ፣ እነሱ ማለት ነው። በጣም ጥሩ። እዚህ ያለውን ነገር እኛ በጠቅላላ አሳውቀናል። ማወቅ ላለበት አካል ሁሉ ወረቀቷን አስገብተናል ብለዋል እነሱ። በጣም ጥሩ። ስለዚህ ነገ ጠዋት ውጭ ጉዳይ ትሄዱና ውጭ ጉዳይ የሰጣችሁን ደብዳቤ ላኩልኝ። እሺ፣ እዛ ሲሄድ እንዳይቀይሩት እንዳነበው። እሺ፣ በቃ ውክልና ለማን እንደሰጣችሁ እናያለን። ያንን አካል እናናግራለን። ስልክ ቁጥሩ ውክልናው ላይ ስለሚጻፍ ከዛ በኋላ የአካል ኤምባሲ ሄዶ ፕሮሰሱን ይጨርሳል። ሳውዲ ያለው ኤምባሲ ሄዶ። እሺ በቃ እሺ። እኛ ውክልናውን ፍራቻችን ለኤጀንሲ ውክልና ስንሰጥ እዛው እንዳያስቀብሯት ነው የፈራ ነው። ታውቂያለሽ እኮ የምታጽፉት ይወስነዋላ። የምታጽፉት አስክሬን እንዲመጣልን ብላችሁ ነው የምታጽፉት። ውጭ ጉዳይ ስትገቡ እኮ ደብዳቤ ለውጭ ጉዳይ የምትጽፉት። ምን አይነት ደብዳቤ እንደምታጽፉ ልላክላችሁ። ምሳሌ አስክሬን ያጻፉ ሰዎች ኦኬ፣ ቆይ ላሳያችሁ። መጨረሻው ቁጥርሽ ስንት ነው ማሪ? ፎርዋርድ ላደርግልሽ ወይ ዋትሳፕ ያሁኑ ነው። አሁን ስታወሩኝ የነበሩበት እኔ ሴቭ ስለማላረግ ነው። ብዙ ሰው በተለያየ ችግር ስለሚያወራኝ መጨረሻውን ብቻ 99 እሺ በቃ 99 አይደል? ፍቅር ነው የሚለው 74 የሁላችሁ ይህን ደብዳቤ አንብቡት። ውጭ ጉዳይ የምታጽፉት እንደዚህ አይነት ደብዳቤ ነው የምትሉት።
አስክሬኑ እንዲመጣልን እዚህ ከቤተሰብ ጋር ለመቅበር እንዲመጣልን ብላችሁ ነው የምታጽፉት። እንደዚህ አይነት ደብዳቤ ነው የምታጽፉት። ከዛ ካጻፋችሁ በኋላ ውጭ ጉዳይ ያጻፋችሁትን ወረቀቶች ላኩልኝ። እሺ ዋትሳፕ ላይ። እሺ አሁን እኛ የዋልንበት ቦታ አንተ እኛ ያላቸው በቃ እኛ ስለ ሌላ ነገር አንፈልግም፣ ሬሳ ብቻ። አሁን እዚህ ህግ አካል ወረዳው ጋር ገብተን ማለት ነው እኛ ስለ ኢንሹራንስ